ለውጥ ካልተደረገ ክቡር ጠቅላይ ሚኒስትር ምንም ድሃ ከማልቀስ አይወጣም። እውነት ልንገሮት አርሶ አደር የመጣው አንዱ የበደል ተሸካሚ ነኝ። ሌላም ክቡር ጠቅላይ ሚኒስትራችን አገራዊ ቅርስ ውጭ ሄዱን አስመልሰው ያው ታዳሚውን የሚያስተዋውቁ ታላላቅ ሰዎች ሲነግሩን በዲፕሎማሲ ተመልሰው ያየናቸውንም አድንቀናል። ያረጁ ቤተ መንግስቶችን እኒህን የጃንሆይ ናቸው እድሳቱና ያደሰነ ተብሎ እውነታ የተቀመጠበት እውነት ሙሉ በሙሉ ሰላም ቢሆን ምን ይሰራሉ ተብሎ ይገመታሉ። ሀገር ከማንም በላይ እንደምትሆን ለመገንዘብ ችለናል። ይህን ካልኩ ለምሳሌ እንደ አማራ ክልል የገጠመን ችግር የመጣሁት ማዕከላዊ ጎንደር ነው። ህዝቡን ማደናገሪያ የሆኑ ነገሮች መልስ ያጡ አገልግሎታቸው በአየር ላይ ያለ መሬት ያልነካ ከማክሰኝት አረፍ ብሎ የምዕራብ በለሳ መንገድ ባልሳሳት 2014 ይመስለኛል ፖስት ነው ለህዝብ ከተዋወቀ በኋላ አንሻው ሻጣ። ጥያቄው ለዘመናት ያለፈ ነው። እንዲያው መልስ ተገኘ ተብሎ እውነት ህዝቡ ተገቢውን የሆነ አገልግሎት በሕክምና ያገኛል ብለው ያምናሉ? ክቡር ጠቅላይ ሚኒስትር ገበሬው ግብዓት እያገኘ ነው? ክቡር ፕሬዝዳንታችን ቅርብ ጊዜ ከዚህ አወዛጋቢ ከሆነ ጊዜው ነው የመጡ። የምንታገለው እኮ የሀገር ሽማግሌዎች ግራው ገብቶናል። አመራሩ አላስቸገረንም። እንደ ክልሉ ያጎመጎመው ፋኖ ነው ብሎ ራሱን የሰየመው ሽማግሌው ትልቅ ሚና እየሰራ ነው ያለ። በእኛ ወረዳ እውነት ለመናገር ክቡር ፕሬዝዳንት ወረዳዋን ያውቁ ይሆናል። በ2008 እንኳን የአንድ አመራር ቤት አልተቆፈቆፈም፣ አንድ መሰረተ ልማት አልወደመም በሽማግሌ ላይ። አሁንም በዛ ላይ ነው ያለ። ታላቅ ወረዳ ታላቅ ሀገር ናት። እኛ መሸምገል ያቃተነ የባለሙያ ፋኖ አመራሩን የማያሰራ ሽማግሌውን የሚያሽሟጥ እንዴ! እርስዎ እኮ ብዙን ተመራምረው ብዙን አጥንተዋል። የሌብነት ሳይንሱን ግን ስላላጠኑት አልደረሱበትም። አውቁትማ ሲሉ ነው የሚሰሙ እንጂ ይህኛውን እንደማይጠቅም ያውቃሉ። 8 ሰዓት የሚሰራ አመራር አለ እንዴ? ማን ነው ባለሙያ አለ? ተገቢ አገልግሎት እያገኘ ነው ህዝቤ ብለው ያምናሉ ነው? ይህን መፍትሄ ለመውሰድ ወደ ታች መሬት እንዲነካ ለማድረግ ችግሩ ምንድን ነው? በመሰረቱ ሰው ተምሮ ለሀገር ነው። በመንደር ሆነ ባንጃ 7 ታጣቂ በማስከተል ለውጥ ካልተደረገ ክቡር ጠቅላይ ሚኒስትር ምንም ድሃ ከማልቀስ አይወጣም። እውነት ልንገሮት አርሶ አደር የመጣው አንዱ የበደል ተሸካሚ ነኝ። እኔ አሁን ክልል ምክር ቤት ዛሬ እንድትገባ ተብዬ መልእክቱ ከደረሰኝ በኋላ ፊት ለፊት እስቲ እንዲያው ሰው የተናገረው እውነት ስለማይመስለኝ ተነስቷል ቢባልም ፊት ለፊት እጄ ልናገር ብዬ ነው የመጣው። እንግዲህ እዛ ደረስኩ አልደረስኩ እንግዲህ እዚህ ያውጣኝ በመኪና ሄዳለሁ እና
እኔ አሁንም ቢሆን አርሶ አደሩ የጤና መድን ገዝቶ ከፍሎ ምንድነው እየተደረገ ያለው? መድኃኒት ተጭኖ አይወርድም። ዓለም የፈጠረው ሁሉ ነጋዴ ነው የሆነ። ዶክተሩ ዶክተርናውን ብቻ አይሰራም። ስለዚህ ማደናገሪያ የሆነው ይሄ ነው። ብሶት ያለውን ገበሬ ባነጋገር ይሄው ሐኪም አጣነ፣ ይህ መንግስት፣ ማዳበሪያው ተሸጠ፣ ይህ መንግስት። ችግሩ ግን ውስጣችን ነው። እንዲሁ አንዳንዴስ በሰላም ስልጣን ርክክብ ማድረጋችሁ ጎድቶናል። በጦርነት ቢሆን ሁሉም ቀውጢ ሆኖ አዲስ መንግስት ይመጣ ነበር። በሰላም ስለፈታችሁት ነው ሌባው እንደተቀመጠ ወንበሩ ላይ እንዳለ ይቀር። እኔ እውነት አሁንም ቢሆን ክንዳችሁን ያበርታው። እኛም ተቆጥሮ የተሰጠን ስራ አለ። አገር ሰላም ከሌለ መቀበር የለም፣ ወልዶ ማሳደግ የለም። ብላ ብላ አንዲት ማስታወቂያ ስትወጣ እኮ በአየር ላይ 3 ቀን አትውልም። ሄደው ምን ያለ ባለስልጣን ያለው መጥቶ ነው የሚቀጠር። ድሃ ከነ ልጁ እያቆዘመ ነው ያለ። የእውነትም ቡልቡል ነው እየወጣ ያለ። ኧረ እንደው የጓዳ የጎድጓዳውን ብነግሮ ያደክሞታል። ቀበሌ ሊቀመንበር መሻር አሁን መስዋዕትነት የሚያስከፍል ሆኗል። ለምንድን ነው 2 ዓመት መርቶ ደከመኝ ይበቃኛል የማይል? እርሱ የበለጠ ጥቅም የሚያገኝ ቀበሌ ሊቀመንበር ነው። ማህተም እኮ እንዳውደ ንግስት በሻንጣ እየሄደ በየመንገዱ ድውለት የሚበላበት ነው። የኪሱም አንቆጥሮት አመራር ጋር እጅና ጉንት የሆነ የቀበሌ ሊቀመንበር እንደ ፓትርያርክ አይሻርም። ስለዚህ መቼም ያሉበትን በአመራር ደረጃ ሆናችሁ ስቃያችሁን እናውቃለን፣ እንደምትባዝኑ እናውቃለን። እስቲ መጀመሪያ ደቃቃዋ ተፈታ። እሶ ባሉበት ዘመን ስንዴና ኬንዳ ይለምን እንደ ኢትዮጵያ ሕዝብ ያው ምርሶ ባሉበት ዘመን። ስለዚህ እኔ ይህን ካልኩ ይብቃኝ። እግዚአብሔር ይስጥልኝ። ይህንን ቅድም በተነሳው አግባብ በእኛ ውስጥ በሺ የሚቆጠር ሰው እያወረድን እያባረርን እየሞከርን ያለ ነው። እናንተም ግን እርዱን። ምክንያቱም ለነጻነት መታገልና ነጻነትን ማስተዳደር ለየቅል ነው። የኢትዮጵያ ሕዝብ ጥቃት አይወድም። የትኛውም ሰፈር ያለው ሰው ጥቃት ስለማይወድ በእንጉርጉሮ በዘፈን በግጥም ይቆጣል፣ ይሞታል ለነጻ ለመሆን። ነጻ ከሆነ በኋላ ግን የያዘውን ወረዳ የያዘውን ዞን አክብሮ አያስተዳድርም። ለዲሞክራሲ ይታገላል፣ አፋኝ ይሆናል። ሌብነት አለው ይታገላል፣ አንደኛ ሌባ ይሆናል። ነጻ ከሆነ በኋላ ማስተዳደር ይቸገራል። አሁን የአማራን ክልል ብቻ ሳይሆን ሌላም ቦታ ያሉ ረባሾች እንኳን ስልጣን ይዘው ስልጣን ሳይዙ የሚያግቱ፣ ስልጣን ሳይዙ የሚዘርፉ፣ ስልጣን ሳይዙ 20-30 ሚሊዮን በአካውንታቸው ያለ ሰዎች ሀብት ላይ ቢቀመጡ ምንድነው የሚያደርጉት? እና ፖለቲካችን በጣም ብዙ ችግር ያለበት ነው። እኛ ያለ መለወጥ እየተጋን ነው። ካገዛችሁን መፍትሄ ያገኛል። የወሰንና የሕገ መንግስት ጉዳይም በውይይት ካደረግነው መፍትሄ ያገኛል። መፍትሄው ግን በውይይት መሆን አለበት፣ በንግግር መሆን አለበት የሚለውን ሁላችንም ብናስብ፣ ብንቀበል፣ ብናምን መልካም ነው። መፈናቀል በሚመለከት ብዙዎቻችሁ አንስታችኋል። መፈናቀል ተገቢ አይደለም። ሰዎች ከሞቀቂያቸው ቤታቸው ወጥተው በካምፕ እየኖሩ ለማኝ መሆን የለባቸውም። ወለጋ ውስጥ የተፈናቀሉ በጣም ሰፊ ሰዎች አሉ።
ነገር ግን በቅርቡ በስራ አስፈጻሚ እስቲ ከኦሮሚያ የተፈናቀሉ ሰዎች ቤታቸውን፣ ሰፈራቸውን ለዩና ይመለሱ፣ የኦሮሚያ ክልልም ፌዴራልም ባለው አቅም ደግፎ ይቋቋሙ። አሁን ወንድሜ እንዳነሳው ኮሚቴ አዋቅረው ሄደው አይተው ህዝቡን እንቀበላለን፣ ፍላጎት አለን፣ ይምጡ አለ። አምጡ ተባሉ። ሊያመጡ ሄደው እነዛ ካምፕ ውስጥ ያሉ ሰዎች ለፖለቲካ ንግድ የሚጠቀሙባቸው ሰዎች ከለከሏቸው። ይሄ እውነት ነው። ካምፕ የተቀመጠው ጎጃምም ሰሜን ሸዋም ያለው ሰው ይመለስ ማለት አልጋ በአልጋ ነው ማለት አይደለም። ከህዝቡ ከወንድሞቹ ጋር ያለውን ችግር ተጋፍጦ ይኑር። መፍትሄው ብቻ ነው። የትግራይም አማራ ይመለስ፣ የአማራውም ኦሮሚያ ይመለስ፣ የኦሮሚያውም ከመጣበት ይመለስ፣ ባለበት ይኑር በቂ ቦታ ስላለን ቦታ አንሶን ሰርተናል ለምንባላው እኛ ወደ ስልጣን ስንመጣ ኢትዮጵያ የምታርሰው መሬት አጠቃላይ 15.9 አካባቢ ሚሊዮን ሄክታር ነበር። ዛሬ 23 ሚሊዮን ደርሰን ገና በጣም ብዙ ያልተነካ ቦታ አለ። ብንሰራ ሌላ የሚተርፍ ሀብት አለን። አንሶን አይደለም። በዚህ አግባብ ቢታይ ያሉባልታው ምናምኑ ትንሽ እያራራቀን እንዳይሄድ ስለሰጋው ነው። ሃይማኖትን በሚመለከት ብዙ የሃይማኖት አባቶች እዚህ አሉ። እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት እውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ይሄ የኦርቶዶክስ ጉዳይ ነው። ኦርቶዶክስን መንካት፣ ኦርቶዶክስን መጉዳት የሚያስብ መንግስት ካለ ግን መንግስት መሆን አይችልም። ግማሽ አካሉን ጎድቶ ራሱን በጥብጦ ራሱን ረብሾ ልማት የሚያስብ መንግስት አይኖርም። በሙስሊሙም እንደዛ ነው፣ በጴንጤውም እንደዛ ነው። ብዙ አጭበርባሪ ጴንጤ አለ፣ ብዙ አጭበርባሪ ሙስሊም አለ፣ ብዙ አጭበርባሪ ኦርቶዶክስ አለ። ሰው ስለሆነ ነው። ያ መሸፈኛ መደበቂያው ነው። ሰውየው ግን የራሱ ባህሪ ስለሆነ ያ ባህሪውን ይዞ እነዚያን ጠቃሚ ተቋማት ያቆሽሻል። እሱን ለይቶ ማስተካከል የሃይማኖት አባቶች ጉዳይ ይሆናል። በዚህ ጉዳይ ብዙ የሚያውቁ የተመራመሩ ጥበበኛ ሰዎች በውስጣቸው ስላሉ መፈተሽ አይቸገሩም። እና ሃይማኖት በሚመለከት ኦርቶዶክስ ከዚህ ቀደም ብየዋለሁ፣ አሁን ደግመዋለሁ፣ ለኢትዮጵያ ጌጥ ናት፣ ውበት ናት። ምንም ያጎደለችው ነገር የለም። እስላም ጌጥ ነው፣ ውበት ነው። ተከባብረው ያላቸውን ነገር እያወጡ ቢሄዱ ኢትዮጵያን ሞር ውብ ያደርጓታል እንጂ በደል የለውም፣ ጥፋት የለውም። እዚህም እዚያም የሚያስደንቁ አባቶች አሉ፣ የሚጸልዩ ስጋቸውን የሚቀጡ ለእውነት የቆሙ ሰዎች አሉ። እዚህም እዚያም የሚቀጥፉ ሰዎች አሉ። በፊት ህግ እያወጣን ነው፣ ህግ እናወጣለን። ሃይማኖትና መንግስት ተለያይተው ስራቸውን ይሰራሉ። በቅርቡ ህጉ እንደሚጸድቅ ተስፋ ይደረጋል። ያኔ ሁሉም በህግ ይሰራል። አሁን ተቀላቅሏል። ያልተቀላቀለ ጉድ የለም። እንደዛ አይቻልም። በእስላም ውስጥ ሆኖ በእስላም ተቋም ውስጥ ሆኖ ፖለቲካ ማራመድ ትክክል አይደለም። ያ ግለሰብ ፖለቲካ ካሰበ ችግር የለበትም። እምነቱን በግል እየተከተለ ፖለቲካውን ደግሞ ከፓርቲ ጋር ማራመድ ይችላል። እንዲያ ካልሆነ በስተቀረ ይበልጥ ጥፋት ስለሚያመጣ እኛም በዚህ አግባብ ብናየው፣ መንግስትም እንደ መንግስት እንዲሰራ ብንፈቅድ ለሁላችን ይጠቅማል። መሰረተ ልማት በሚመለከት እውነት ነው፣ ገና በጣም ብዙ ነገር ይቀራል። ዋግ እኔ ሄጄ ነበር። እህቴ እንዳለችው ነው። የሚገርም ታሪክ አለ።
ጀግኖች አሉ። ግን ያሳዝናል፣ አልተሰራም ስራ። እሷ ዘነጋችው እንጂ እኔ ሲሄድ መብራት የለንም ጨለማንን ብለው ከሌላ ክልል ነው ጄኔሬተር ጭኜ የወሰድኩላቸው። ለ6 ወር 8 ወር ዓመት አላቅም መብራት የገባው ከሌላ ቦታ ሄዶላቸው። እሱ ረስተዋለች። እሷ መንገድ ነው የምትጠይቀው። ግን ትክክለኛ ጥያቄ ነው። ዋግም ጎንደርም እውነት ነው ችግር አለ። ባህር ዳርም ችግር አለ። ዘንባባውን አትመልከቱ። ገባ ገባ ስትሉ ባህር ዳርም በጣም ብዙ ችግር አለ። እዚህ አዲስ አበባም ያለው ድህነት እንዳይመስላችሁ። ድህነት በጣም የተንሰራፋበት ሀገር ነው። ያ ሳይበቃን ደግሞ ትንሽ የነቃን ትንሽ የተማርን ትንሽ ገንዘብ ያየን ደግሞ ሰርቀን መደበቁን እንጂ መልሰን ልማቱን ወደ ህዝብ አንወስድም። በዚህ ምክንያት ሰዎች ይቸገራሉ። ይህን ተጠበቀ ሆኖ እኔ አማራ ክልል መጀመሪያ ሲሄድ በኋላም ስወያይ የተነሳው ጥያቄ የልማት ጥያቄ ነው። አንዳንዱ በጣም ትክክለኛ ጥያቄ፣ አንዳንዱ ደግሞ ለማደግ ካለ ፍላጎት ጋር የሚያያዝ ጥያቄ። ለምሳሌ ኢንዱስትሪያል ፓርክ 4 ኢንዱስትሪያል ፓርክ ያለው ክልል አማራ ክልል ብቻ ነው። አንድም ክልል 4 ኢንዱስትሪያል ፓርክ የለውም። አግሮ ሲጨመር 5። ማንም የአማራ ክልል ተወካይ ግን ኢንዱስትሪያል ፓርክ እንኳን እኛ ሻልን እንላለን አይልም። አምጣ ነው። መንገድ ባለፈው አንስቻለሁ። 3000 ምናምን ኪሎ ሜትር ነው የጀመርነው። ሁሉ አላለቀም፣ የጀመርነው ብዙዎቹ አልቀዋል። ግን የነበርንበትን ጦርነት አትዘንጉት፣ ኮሮና አትዘንጉት፣ አሁን ያለውን መተራመስ አትዘንጉት። ይሄ ሁሉ ገንዘብ ስለሚወስድ ጊዜ ስለሚወስድ መተን መንገድ የምናይበትን ጊዜ ስለምንዋጋበት የሚበላሹ ጉዳዮች ይኖራሉ፣ የሚቀሩ ጉዳዮች ይኖራሉ። ለነገሩ ሰርተንስ መቼ ታየ ብላችሁ ነው? ጎርጎራ እኮ ኢትዮጵያ ውስጥ የለም። ጎርጎራ እኮ ራሱ ፋሲል ነው። መቼም ልጆቻችሁ እንደሚናገሩ አውቃለሁ። ጎርጎራ ፋሲል ሆኖ ሲሰራ ምን ዋጋ አለው? ጎንደር እኮ ነው የተሰራው ያለው ኦሮሞ አይደለም። ጎንደር እኮ ነው የተሰራው የሚል ሹክቻ ሲመጣ ባለስልጣናት የሚሰራውን ሰውዬ እየጠሩ ማራከስ ሲጀምሩ ገንዘብ ስላጣን ይሄ ነገር ችግር እንዳያመጣብን ብለን ራሱን ለምነን የጎንደርን ሪፕሊካ የሚመስለውን ነገር ባህር ዳር ላይ ስራል ነው። ምክንያቱም ጎንደርና ባህር ዳር አንድና ያው ናቸው። ምን ልዩነት የለውም። አሁን ጎርጎራ እንዳያልቅ እየያዘ ያለው ማን ነው? ከጎርጎራ በላይ በጀት የተሰጠው አቴንሽን የተሰጠው እኮ የለም። ማን ነው ዕቃ ከፖርት እንዳይሄድ እየከለከለ ያለው? ያለቀ ስራ እኮ ነው ሳይመረቅ ቆሞ ያለው። ያ ጎርጎራን ብዙ ደክመንበት ስለሆነ የተሰራው 15 ጊዜ ሄጄ አይቼዋለሁ። እኔ እንዲያልቅ ስለምፈልግ ማንም ሰው ጎርጎራ ሄዶ ጣናን አይቶ ያ መልክዓ ምድር አይቶ አለማድነቅ አይችልም። አስደማሚ ቦታ ነው። ግን እናንተ ካላከበራችሁት፣ እናንተ ካላደነቃችሁት ቱሪስት አይመጣላችሁ። ፋሲል እንዴት ቀረ አለች እህቴ። ፋሲል እኮ እኔ ጎንደር መጣው ካቢኔ ጋርና የጎንደር ሽማግሌዎች እራት ጋበዙኝ። አንተ እያለ ፋሲል ፈረሰ እኮ ምን ትጠብቃለህ አሉኝ። ሽማግሌዎች ጠይቀዋል ብዬ መጥቼ ተመካክረን መጽሐፍ ሽጬ የመጽሐፉን ሽያጭ ፋሲል ይገንባበት ብዬ ለፕሬዝዳንቱ በሚዲያ ዓለም እያየ አስረክቤ ትንሽ ዘጌት ሲልብኝ ፈራሁና ሌላ ገንዘብ ፈልጌ ኮንትራክተር ወስጄ ራሴ ሄጄ አይቼ አስጀመርኩ። ኮንትራክተር ከገባ በኋላ ሊያቆሽሹብን ነው፣ ሊያበላሹብን ነው፣ ሊያጠፉብን ነው ብለው ተናገሩ፣ ሰበኩ። አይሰራም ብለው አስቆሙት። ይሄው ወርቁ እኮ አለ። እኔ መቼም በግድ መጥቼ ፋሲል አስገድጄ አልሰራም። ጠየቃችሁኝ፣ ልስራ ብዬ መጣው። አይቻልም አላችሁኝ፣ እሺ ብዬ ቁጭ አልኩ። የሚኒልክን ቤተ መንግስት ካደስን፣ የኃይለሥላሴን ካደስን የፋሲል የማይታደስበት ምንም ምክንያት የለም። የአባቱን እኮ ሰራንለት። ጎርጎራ እኮ ፋሲል ነው።
ምክንያት የለንም የማይሰራበት እንጂ እኛም ቢብለን አይደለም። ገንዘብ እኮ የግል ነው። መጽሐፍ እኮ የግል ገንዘብ ነው ግን